ጌታችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? የዛሬው ርዕሳችን በዚሁ በቅድስት ሀገር እስራኤል የሚገኝ ይሆናል። በቅድስት ሀገር እስራኤል ኢየሩሳሌም ከተማ ያለ በምንጠራው አካባቢ ነው ማለት ነው። እንግዲህ ኢየሩሳሌም ከተማን እስራኤላውያኖች የእስራኤል ዋና ከተማ ነው እያሉ ይጠሩታል። እኛም ዛሬ ርዕሳችን የሚሆነው ወደ ኢየሩሳሌም ከተማ ነው። ተከታተሉን እንዳያመልጣችሁ ለማለት ነው። ኢየሩሳሌም ከ600 ጊዜ በላይ በመጽሐፍ ቅዱስ ተጠቅሳ የምናገኛት የተቀደሰች ከተማ ናት። ይቺ የተቀደሰች ከተማ በተለያየ ጊዜ በደረሰባት ወረራ ለብዙ ጊዜ ፈራርሳለች። አሁን የምናያት እንደገና የተገነባችውና ከቀድሞው ስፋት ቀደምት ታሪካዊ መልኳን ጠብቃ ያለችውን ኢየሩሳሌም ከተማ ነው። እስራኤላውያን ከ430 ዓመት የፈርዖን በባርነት ግዛት እንደገና ከ40 ዓመት የሲናይ በረሃ መንከራተት በኋላ በኢያሱ መሪነት የከናንን ምድር ከረገጡና ኢያሱ ለ12 የእስራኤል ነገድ ሲያከፋፍል በይሁዳና ከብንያም ነገድ ግዛት ሰሜናዊ ክፍል የምትገኝ የኢያቡሳውያን ይኖሩባት የነበረች ከተማ ናት። ለዚህም በኢያቡሳውያን ኢያቡስ በሚል ስም ትጠራለች። መጽሐፈ ኢያሱ ምዕራፍ 15 ከቁጥር 8 ንጉሠ ሳሌም ካህኑ መልከ ጼዴቅ አብርሃምን የተቀበለበትና የባረከበት ቅድስት ሀገር በመሆኗ በንጉሥ ስም የሳሌም ከተማ ሲሉ ኢየሩሳሌም ብለው ጠርተዋታል። ኦሪት ዘፍጥረት ምዕራፍ 14 ከቁጥር 17 እስከ 20 ልበ አምላክ ዳዊት በመዝሙሩ አቤቱ በድንኳን ውስጥ ማን ያድራል? በተቀደሰውስ ተራራ ማን ይኖራል? እንዳለ በሌሎችም መዝሙራቱ ስለ ቅድስቲቱ ከተማ ሲያነሳና ሲያወድሳት እናገኛለን። መዝሙር ምዕራፍ 14 ከቁጥር 1 ልበ አምላክ ዳዊትም በኬብሮን 7 ዓመት ከነገሰ በኋላ በኢየሩሳሌም 33 ዓመት በንግስና ኑሮባታል። በዚህም ምክንያት የዳዊት ከተማ እየተባለች ትጠራለች። የጽዮን ከተማም እየተባለች ትጠራለች። ጽዮን ማለት አምባ መጠጊያ ማለት ሲሆን ብዙዎቹ ነገስታት፣ ነቢያትና ካህናት ከተማዋን አምባ መጠጊያ አድርገው ኑረውባታልና ነቢዩ ኢሳይያስ በትንቢቱ ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣን፣ ሕግ ይወፅእ እምጽዮን ወቃለ እግዚአብሔር እምኢየሩሳሌም እንዲል መጽሐፈ ኢሳይያስ ምዕራፍ 2 ከቁጥር 3 ልበ አምላክ ዳዊት ሕዝቡን ባስቆጠረ ጊዜና የእግዚአብሔር ቁጣ በእስራኤል ላይ በነደደ ሰዓትና እስራኤል በ3 ቀን ቸነፈር ከዳን እስከ ባርሳቤህ 7000 ሰው ከገደለ በኋላ የእግዚአብሔር መልአክ ኢየሩሳሌምን ያጠፋት ዘንድ እጁን በዘረጋ ጊዜ እግዚአብሔርም ከክፉ ነገር ሁሉ ይቅር አላት። ዳዊትም የኢያቡሳውያን የኦርናን አውድማ ወይም አውድ ኦርና በ50 ሽልንግ ገዝቶ መስዋዕት ያቀረበው በዚች በኢየሩሳሌም ከተማ ነው ይላሉ። ሁለተኛ ሳሙኤል ምዕራፍ 1 ከቁጥር 25 ዳዊትም በሸመገለ ጊዜ ልጁ ንጉሥ ሰለሞን ኢየሩሳሌምን በማስፋፋት ቤተ መንግሥቱንና የመጀመሪያውን ቤተ መቅደስ የሠራው በኢየሩሳሌም ከተማ ነው። በዚህም ምክንያት ኢየሩሳሌም የሃይማኖትና የመንግሥት ዋና ከተማነቷ ሊቀጥል ችሏል። አንደኛ ነገሥት ምዕራፍ 7 ከቁጥር 1 እስከ 12 በሰሜን እስራኤል የ10ሩ ነገድ የንጉሥ የነበረው አሳ ኢየሩሳሌምን ወረረ። ከዛም በመቀጠል በንጉሥ ናቡከደነጾር ስለተወረረችው በ587 ለመጀመሪያ ጊዜ ንጉሥ ሰለሞን ያሰራው ቤተ መቅደስ ፈርሷል። መጽሐፈ ነገሥት ሁለተኛ ምዕራፍ 25 ከቁጥር 1 እስከ 17 በዚህ ከ7 ዓመት በኋላ በ515 እስከ 516 ዓመተ ዓለም
በነቢዩ ዕዝራ፣ በካህኑ ነህያ፣ በንጉሥ ዘሩባቤል ኢየሩሳሌም እንደገና ታድሳለች። መጽሐፈ ነህ ምዕራፍ 3 ከቁጥር 1 እስከ 38። ጌታ በዕለተ ሆሳዕና በአህያ ውርንጭላ ተቀምጦ ኢየሩሳሌም በደረሰ ጊዜም ከተማይቱን አይቶ ስለ ኢየሩሳሌምና ስለ ቤተ መቅደሱ ጥፋት አንቺ ብታውቂ ሰላምሽ ዛሬ ነበር ያለበት በዚሁ በኢየሩሳሌም ከተማ ነው። ከእንግዲህ ወዲህ ግን ዓይኖችሽ ተሰወረ፣ ጠላቶችሽ አንቺን የሚከቡበት ቀን ይመጣል። ይከቡሻልም፣ ያስጨንቁሻልም፣ በአራቱም ማዕዘን ከበው ይይዙሻል፣ አንቺን ይጥሉሻል፣ ልጆችሽንም ከአንቺ ጋር ይጥሏቸዋል። ድንጋይም በድንጋይ ላይ አይተውሽም፣ የይቅርታሽ ዘመን አላወቅሽምና ሲል የተናገረባት ቦታ በዚሁ ነው። የሉቃስ ወንጌል ምዕራፍ 19 ከቁጥር 41 እስከ 44። ኢየሩሳሌም የሮማ ገዥ በነበረው በጢጦስ በ70 ዓመተ ምህረት እንደ አውሮፓውያን አቆጣጠር ቤተ መቅደሱ ለሁለተኛ ጊዜ ፈርሷል። ይሁን እንጂ በውስጧ ይኖሩ በነበሩ ሰዎች ይሰሩት በነበረው ኃጢአት ቤተ መቅደሱ ቢፈርስም ከተማዋ ብትቃጠልም ድጋሚ እንደምትሰራ የቃል ኪዳንና የጽድቅ ምድር እንደምትሆን ነቢዩ እንዲህ ሲል ተናግሮላታል። ይኸውም ጽድቄ እንደ ብርሃን ማዳኔም እንደሚበራ ፋና እስኪወጣ ድረስ ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌም ጸጥ አልልም። አሕዛብ ጽድቅሽን፣ ነገሥታትም ሁሉ ክብርሽን ያያሉ ብሏል። የእግዚአብሔርም አፍ በሚጠራበት በአዲሱ ስም ትጠሪያለሽ፣ በእግዚአብሔር እጅ ያማረ አክሊል፣ በአምላክሽ እጅ የመንግሥት ዘውድ ትሆኛለሽ እያለ ነቢዩ ኢሳይያስ በትንቢቱ የገለጻት ኢየሩሳሌም ናት። ትንቢተ ኢሳይያስ ምዕራፍ 62 ከቁጥር 1 እስከ 9። ስለዚች ቅድስትና ታሪካዊ ከተማ ዮሐንስ በራእዩ ስለ ምድራዊቷ ኢየሩሳሌም የሰማይቷ ኢየሩሳሌም ምሳሌ እንደሆነች እንዲህ ሲል ገልጿታል። ይኸውም ቅድስቲቱንም ከተማ ኢየሩሳሌምን ከእግዚአብሔር ዘንድ ከሰማይ ስትወርድ አሳየኝ። የእግዚአብሔር ክብር በእርሷ ላይ አለ።
Bye.